የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዛሬ አራተኛ ቀኑን የያዘው የእስራኤልና የኢራን ግጭት ተጋግሎ መቀጠሉ ወደ አውዳሚው የኒውክሌር ጦርነት እንዳያመራቸው ተሰግቷል። ፕሬዚዳንት ትራምፕ እስራኤል የኢራኑ የበላይ መሪ አያቶላህ ሆሜኒን ለመግደል የነበራትን እቅድ ውድቅ ማድረጋቸውም ተነግሯል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ የጉዞ ዕቀባ ለማድረግ እያሰበ ስለመሆኑ ተሰማም። የጉምሩክ ኮሚሽን ወደ ሀገር ውስጥ የሚገቡ መንገደኞች ይዘዋቸው የሚገቡ የዕቃዎችን አይነትና መጠንም ይፋ አድርጓል። ከሰሞኑ መነጋገሪያ ሆኖ የሰነበተው የአትሌት ገለቴ ቡርቃና የቀድሞ ባለቤቷ ታደለ ገብረመድህን ጉዳይ በሽምግልና ለመፍታት ጥረት እየተደረገ እንደሆነ ተነግሯል። የቀድሞ ባለቤቷም ብዙ ያስኳቸው እውነቶች አሉኝ ብሏል። እናሰማቸዋለን። አሜሪካን ጨምሮ የአውሮፓ ሀገራት በኢትዮጵያ በጤናው ዘርፍ ላይ የሚያደርጉትን ድጋፍ ሙሉ በሙሉ ማቋረጣቸው ተነግሯል። ምክንያቱንም ይዘናል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። አራተኛ ቀኑን በያዘው የእስራኤልና ኢራን ግጭት ሁለቱም ሀገራት ሚሳኤሎችን ማስወንጭፋቸውን እንደቀጠሉ ናቸው። የሁለቱ ሀገራት ግጭት አውዳሚውን የኒውክሌር ጦርነት እንዳያስጀምረውም ተሰግቷል። ይህንኑ የሰጉ ሀገራት ግጭቱ በቶሎ እንዲቋጭ ሲጠይቁ፣ እንደ አሜሪካው ፕሬዝዳንት ያሉ ሰዎች ደግሞ ሀገራት አንዳንዴ መፋለም አለባቸው ሲሉ ተደምጠዋል። ከዚህ በተጨማሪ ደግሞ ፕሬዝዳንት ትራምፕ እስራኤል የኢራኑን የበላይ መሪ አያቶላህ አሊ ሆሜኒን ለመግደል የነበራትን እቅድ ውድቅ ማድረጋቸው እየተሰማ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም የሚል አስተያየት ሰጥቷል። ይህንን ስል ግን እስራኤል ኢራን ላይ ባደረሰችው ጥቃት የፈረንሳይ እጅ አለበት ማለት አይደለም ብለዋል። ነገር ግን ኢራን በቀጠናው ትርምስ ላይ ትልቅ ድርሻ እንዳላት አውቃለሁ ብለዋል ኢማኑኤል ማክሮን። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት እንዳስታወቀው ኢራን በማዕከላዊ እስራኤል ትላንት ሌሊት በፈጸመችው ጥቃት 5 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል። እሁድ ዕለት እስራኤል በቴህራን በፈጸመችው ጥቃት የኢራን ጦር ኃይሎች የስለላ ክፍል ኃላፊን ገድላለች። በቴል አቪቭ የሚገኘው የአሜሪካ ኤምባሲም በኢራን ጥቃት መጠነኛ ጉዳት እንደደረሰበትም ሰምቷል። እሁድ ምሽት ኢራን ባስወነጨፈችው ሚሳኤሎች በቴል አቪቭ በሚገኘው የኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር አስታውቋል። አምባሳደር ማይክ አካቢ በኤክስ ገጻቸው ላይ ቆንጽላው ከኢራን በተወነጨፉ ሚሳኤሎች ንዝረት ሳቢያ ጉዳት ስለደረሰበት ዝግ ሆኖ ይቆያል ብለዋል። የአሜሪካ ኤምባሲ በቴል አቪቭ እና በኢየሩሳሌም የሚገኙ ሰራተኞቹ በመጠለያ ውስጥ እንዲቆዩ ካሳሰበች በኋላ ነው ይህ ጥቃት መድረሱ የተሰማው። ከእስራኤል ጋር እየተደረገ ያለው ጦርነት ለቀጣዮቹ ጥቂት ሳምንታት እንደሚቀጥልና መጠኑም ሊሰፋ እንደሚችል የኢራን ገላጋይ ምክር ቤት ይፋ አድርጓል። የእስራኤል ጦር በኢራን የኪድስ ኃይል የጦር ማዘዣ ማዕከልን እንዲሁም የሚሳኤል ማስወንጨፊያን ከነተቆጣጣሪ ወታደሮቹ ጋር መምታቱም ይፋ ተደርጓል። የኢራኑ ፕሬዝዳንት ማሱድ የቀጠለውን ጥቃት በጋራ ለመመከት የኢራን ሕዝብ አንድነት እንዲጠናከርም ለሕዝባቸው ጥሪ አቅርበዋል። ኢራን በእስራኤል ላይ ባደረሰችው ጥቃት እስካሁን 4 ሰዎች መሞታቸው ሲነገር ወደ 87 የሚደርሱ ሰዎች ደግሞ ቆስለው ወደ ሆስፒታል ገብተዋል። በእስራኤሉ ጥቃት ኢራን ውስጥ ከ220 በላይ ሰዎች ሲገደሉ 1500 የሚደርሱ ሰዎች ደግሞ መቁሰላቸውን የኢራን የጤና ሚኒስቴር መረጃ ያመላክታል። ኢራን 2 የእስራኤል የስለላ ተቋም ሞሳድ ባልደረቦችን በቴህራን አቅራቢያ በቁጥጥር ስር አውያለሁ ብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ እስራኤል የኢራንን ስጋት ለማስወገድ ቆርጣ ተነስታለች ሲሉ መናገራቸውም ተደምጧል።
በፕሬዝዳንት ዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር ኢትዮጵያውያንን ጨምሮ 36 ሀገራትን የጉዞ ዕቀባ ከጣለባቸው ጎራ የማካተት እቅድ አለው ተባለም። ዋሽንግተን ፖስት እንደዘገበው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የውስጥ ማስታወሻ የጉዞ ዕቀባ ይጣልባቸዋል ተብለው ከሰፈሩ መካከል 25 የአፍሪካ ሀገራት ይገኙበታል። ኢትዮጵያ፣ ግብፅ፣ ጅቡቲ፣ ናይጄሪያ እና ደቡብ ሱዳን በዝርዝር ውስጥ ከተካተቱት መካከል ናቸው። ውሳኔው ተግባራዊ ከሆነ ዜጎቻቸው ወደ አሜሪካ እንዳይገቡ በፕሬዝዳንት ትራምፕ አስተዳደር ዕቀባ የተጣለባቸው ሀገራት ቁጥር 48 ይደርሳል። ለጉዞ ዕቀባው እንደ ምክንያትነት ከተጠቀሱት መካከል አገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስ እንዲሁም ተባባሪ አለመሆን፣ ከዚህ ባለፈ ደግሞ የፓስፖርት ደህንነት አጠያያቂ መሆን ነው ተብሏል። አንዳንድ አገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል ዝግጁ አለመሆናቸውን የተባለ ሲሆን፣ ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸው ለዕቀባው በምክንያትነት ተጠቅሰዋል። ባለፈው ሰኞ ተግባራዊ በሆነው የትራምፕ አስተዳደር ውሳኔ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ደንብ ተጥሎባቸዋል። የጉምሩክ ኮሚሽን ወደ ሀገር ውስጥ የሚገቡ መንገደኞች ይዘዋቸው የሚገቡ የዕቃዎችን አይነትና መጠን ይፋ አደረገ። በዝርዝር ካስቀመጣቸው ዕቃዎች ብዛት ውጪ ማስገባት እጥፍ ቀረጥና ታክስ ያስቀጣል ነው የተባለው። ማንኛውም መንገደኛ 2 ሞባይል፣ 1 ላፕቶፕ፣ 1 የፎቶግራፍ ካሜራ፣ 1 የእጅ ሰዓት፣ 1 የፀጉር አሊያም የፂም መላጫና 500 ሚሊ ሊትር ሽቶ ታክስ ሳይከፍል ለግል መገልገያነት ወደ ሀገር ውስጥ ማስገባት እንደሚቻል አስታውቋል። ኮሚሽኑ ካስቀመጣቸው የዕቃዎች ዝርዝር ብዛት ተጨማሪ ማስገባት ግን ለእጥፍ ታክስ ያጋልጣል ነው የተባለው። የአትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረመድህን የገጠማቸውን ነገር በሽምግልና ለመፍታት ፍላጎት እንዳለው ገለጸ። አትሌት ገለቴ ቡርቃ ከሳምንት በፊት በሰይፉ ሾው ላይ ቀርባ ባለቤቴ በነበረ ሰው ንብረቴ የተዘረፈ ጎዳና ላይ ለመውጣት ጫፍ ደርሻለሁ ማለቷ ይታወሳል። በሩጫ የህይወት ዘመኔ ያፈራኋቸው ያለቻቸውን 11 ቤቶችና 5 መኪኖችን ተዘርፌ ችግር ውስጥ ወድቄያለሁ፣ ህዝብና መንግስት ይድረስልኝ ብላም ነበር። ይህንን ተከትሎም ጉዳዩ መነጋገሪያ ሆኖ ሰንብቷል። የአትሌቲክስ ፌዴሬሽንም ገለቴ ፍትህ እንዲሰጣት ማድረግ ይጠበቅብኛል የሚል ይዘት ያለው መግለጫ መስጠቱንም እናስታውሳለን። ትላንት እሁድ አትሌት ገለቴ ቡርቃ ቀርባም ብሶቷን ባቀረበችበት የሰይፉ ሾው ላይ የቀድሞ ባለቤቷ ታደለ ገብረመድህን ቀርቦም የተባለው ነገር ሁሉ ከእውነት የራቀ ነው ብሏል። 11 ቤትም ይሁን 5 መኪና የለንም ኖሮንም አያውቅም ነው ያለው። ገለቴ ቡርቃ በግዥና ከመንግስት በስጦታ ያገኘሁትን 11 ቤትና መሬት እንዲሁም 5 መኪኖች ውስጥ 10ሩን ቤትና 4ቱን መኪኖችን ባለቤቴ በነበረው ታደለ ገብረመድህን በተባለው ሰው ተሽጦብኛል ማለቷም ይታወሳል። ይህንን በተመለከተ ምላሹን የሰጠው የቀድሞ የገለቴ ባለቤት ታደለ ገብረመድህን በነበረኝ ሙሉ ውክልና እሷ ሳታውቀው አንድም ነገር የተፈጸመ ነገር የለም፣ ግቢያችን ውስጥም 5 መኪና ኖሮን አያውቅም የሚል ምላሹን ሰጥቷል። ከ2009 ዓ.ም በኋላ በትዳራችን ውስጥ በገጠመን አለመግባባት ፍቺ መፈጸም ስለፈለኩ ጉዳዩን ወደ ፍርድ ቤት ወስጄ ፍቺ ፈጽመናል። ነገር ግን እርሷ ሃይማኖቴ አይፈቅድልኝም በሚል መፋታት እንደማትፈልግ መግለጿንም አንስቷል። በሩጫ ህይወት ያፈራኋቸው 11 ቤቶችንና 5 መኪኖችን በቀድሞ ባለቤቴ አጥቻለሁ በሚል ለቀረበበትም ክስ ጉዳያችን 7 ዓመት በፍርድ ቤት ተይዞ የቆየ ነው። ከታችኛው ፍርድ ቤት እስከ ሰበር ድረስ ደርሶ የተወሰነ ውሳኔ ነው። እኔ ምንም የወሰድኩት ነገር የለም ሲል ተናግሯል። ገለቴ 2009 ዓ.ም ከአሜሪካ ውድድር ስመለስ ባለቤቴን ከቤት አጣሁት፣ ጸበል ሄጃለሁ የሚል መልእክት አስቀምጦልኝ ነው የሄደው ብላ ነበር። ታደለ ይህንን ማድረጉን አምኖ ፍቺ መፈጸም ስለፈለገ ያንን እንዳደረገም ገልጿል። ስለዚህ እኔ የሸጥኩት 11 ቤት የሚሆን 5 መኪና የለም። ገርጃ አካባቢ እናቱ እንዲኖሩበት የሰጧቸው ቤትና ለእናቱ በ200 ሺህ ብር ሸጦታል ለተባልኩትም ቤቱ በግዢ እንጂ ከመንግስት በሽልማት መልክ ያልተገኘ መሆኑን አስታውሶ ለወላጅ እናቴ በስጦታ መልክ እንድንሰጣቸው ስሙም ወደ እናቴ እንዲዞር ያደረግነው ተስማምተን ነው ብሏል። ታደለ ገብረመድህን በአትሌት ገለቴ ላይ የግድያ ሙከራ ለማድረግ መሞከሩም በገለቴ በኩል ተገልጾ ነበር። ነገር ግን ታደለ የግድያ ሙከራውን እንዳላደረገ ገልጾ ይልቁንም ተደጋጋሚ የግድያ ሙከራዎች በእኔ ላይ ደርሰውብኛል ብሏል። የሁለቱ አለመስማማት ጉዳይ በሽምግልና እንዲያልቅ ጥረቶች እየተደረጉ እንደሆነም ተገልጿል።
በመጨረሻም የአውሮፓ ሀገራት በኢትዮጵያ በጤናው ዘርፍ የሚያደርጉትን ድጋፍ ሙሉ በሙሉ ማቋረጣቸው ተነገረ። አሜሪካንን ጨምሮ የአውሮፓ ህብረት ሀገራት ለረጅም ዓመታት በኢትዮጵያ በጤናው ዘርፍ ላይ ያደርጉት የነበረውን ድጋፍ በድንገት ሙሉ በሙሉ ማቋረጣቸውን የመንግስታቱ ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ውሳኔው በድንገት የሆነ መሆኑን አንስተው በጤናው ዘርፍ ላይ የሚታየውን ችግር ውስብስብ ያደርገዋል ብለዋል። ኢትዮጵያ ለረጅም ዓመታት በጤናው ዘርፍ 1/3ኛውን ድጋፍ ታገኝ የነበረው ከለጋሽ ሀገራት እንደሆነም ተናግረዋል። መንግስት ይህንን ከግንዛቤ በማስገባትም ዘርፉ ላይ የሚደርሰውን ጫና ለመቋቋም ዝግጅት ማድረግ እንደሚኖርበት ተመላክቷል። ሀገራቱ ለኢትዮጵያ የሚያደርጉትን ድጋፍ እንዲያቋርጡ ያስገድዳቸውም የሰሞንኛው የመካከለኛው ምስራቅ ሀገራት ውጥረትና ዓመታትን የተሻገረው የሩሲያና የዩክሬኑ ጦርነት ስጋት በመደቀኑ እንደሆነም ተነግሯል። የኢትዮጵያ መንግስት ይህንን ድንገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋማትን አቅማቸውን እንዲያሳደጉ ማበረታታት እንደሚጠበቅበት የመንግስታቱ ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ጥሪ አቅርቧል። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።